የሳቸው ድጋፍ የሳቸው መከታነት በጣም ጠቅሟቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ባላባት ናቸው፣ ተሰሚነት አላቸው። እሳቸውን አልፈው ረሱል ዐለይሂ ሰላቱ ወሰላም ማጥቃት አልቻሉም ቁረይሾቹ። ስለዚህ ትልቅ ሒማያ መከላከያ የነበሩ ናቸው አቡ ጣሊብ። እሳቸው የሞቱት ቅድም እንዳልኳችሁ ከበኒ ሃሽም ጎጥ የሚባለው እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምና ሰሐቦቻቸው ይኖሩበት የነበረና ሒሳር ተደርገው ማዕቀብ ተጥሎባቸው ማንም ሰው እንዳይገዛ እንዳይሸጥ ከነርሱ ጋር ምግብ አጠው ምን በልተዋል ብለናል? የደረቀ ቆዳ ዘፍዝፈው አድርቀው እንደገና ወቅጠው በልተዋል ብለናል። የዛፍ ቅጠል በልተዋል ረሱል ዐለይሂ ሰላቱ ወሰላምና ሰሐቦቻቸው በጣም ከፍተኛ የሆነ ረሃብ ውስጥ እስኪገቡ ድረስ ማለት። ከዛ እንደወጡ ማን ወደ ህይወታቸው አለፈ? አቡ ጣሊብ። የአቡ ጣሊብ መሞት በጣም ከባድ ነበር ለነብዩ ዐለይሂ ሰላቱ ወሰላም። ከመሞታቸው በፊት ሰከራት ላይ ያሉ እንግዲህ ያው በጣም ታመው በነበረበት ጊዜ ቁረይሾቹ ከበቧቸው። ከበቡና ጫና ያሳድሩባቸው ጀመር። እዚች ላይ ሸሃዳ እንዳይሉ ለማድረግ ጥረት አደረጉ ቁረይሾቹ። አተርገቡ ዐን ሚለቲ ዐብዱል ሙጠሊብ፣ ከዐብዱል ሙጠሊብ መንገድ ራስህን ታርቃለህ እንደ አቡ ጣሊብ። ለምን ነቢዩ ዐለይሂ ሰላቱ ወሰላም ቁል ላ ኢላሃ ኢለላህ አሽሀዱ ለከ ቢሃ የውመል ቂያማ፣ የቅያማ ቀን ላንተ ልመሰክርልህ የምታስችለኝን የላ ኢላሃ ኢለላህን ቃል በልልኝ፣ ከሊማ እችን ንግግር ተናገርልኝ፣ አላህ ዘንድ ማረው ባክህ ጌታዬ ብዬ ወደ አላህ እዋደቃለሁ መሰክርልሃለሁ የቅያማ ቀን። ይህን ሲሏቸው ነቢዩ ሰለላሁ ዐለይሂ ወሰለም ቁረይሾቹ ምን ይላሉ? አተርገቡ ዐን ሚለቲ ዐብዱል ሙጠሊብ፣ ከዐብዱል ሙጠሊብ መንገድ ርቀህ ልትሞት ነው ልትሸሽ ነው እያሉ ጫና ያደርጉባቸው ነበር። አቡ ጣሊብ ምን አሉ? ለውላ ቱዒሩኒ ቢሃ ቁረይሹን፣ ቁረይሽ የምታነውረኝ ባይሆን ኖሮ አሉ። የመጨረሻ ንግግራቸው የቁሉነ ኢነማ ሐመለሁ ዐለይሃ አልጀዘዕ፣ ላኢላሃ ኢለላህ ብሎ እንዲመሰክር ያደረገው እኮ ደካማነቱ ፍርሃቱ ሞትን ፈርቶ ነው ብለው ያነውሩኛል ብዬ ነው እንጂ አሉ። ለአቅረርቱ ቢሃ ዐይነክ፣ አስደስትህ ነበር አንተ ሙሐመድ አሏቸው። ግን ቁረይሽ ታነውረኛለች አሉ። ከሞቱ በኋላ ስለሚነሳው ስማቸው ተጨነቁ እሳቸው።